ጤና ይስጥልኝ። እንግዲህ ሌሊቱን በሁለት የብሪቴን ቡጥኞች መካከል ተጠባቂ የሆነ የቦክስ ግጥሚያ ነበረ። በክሪስ ዩባንክ ጁኒየር እና በኮነር ቤን አማካኝነት ማለት ነው። ሁለቱ ቡጥኞች የተገናኙት በሚድል ዌይት ካታጎሪ ነው፣ በ160 ፓውንድ ላይ ማለት ነው። እንግዲህ ኮነር ቤን እስከ ዛሬ ድረስ የዌልተር ዌይት ቦክሰኛ ነው። ዌልተር ዌይት ማለት 147 ፓውንድ ላይ ነው። ከዛ ከፍ ብሎ ግጥሚያ አድርጎ አያውቅም። ከዚህ በፊት የግጥሚያ 2022 ላይ ሊደረግ ታቅዶ ነበረ። የዛኔ በ160 ወይ ደግሞ በሚድል ዌይት ላይ ሳይሆን ሌላ ዌይት ተፈጥሮ ከች ዌይት ይባላል። በ157 ላይ በ157 ፓውንድ ላይ ሁለቱ ግጥሚያ ላይ ያደርጉ ነበር። የዛኔ ግን አንድ የተከለከለ ንጥረ ነገር ምርመራ ሲደረግ ኮነር ቤን ላይ በመገኘቱ ግጥሚያው በወቅቱ ሳይደረግ ቀርቶ እንግዲህ አሁን ሌሊት ላይ በሌላ ስምምነት ተደርጓል ማለት ነው። ሚድል ዌይት ላይ 160 ላይ ማለት ነው። የመጀመሪያ ጊዜ ነው እንግዲህ ከዌልተር ዌይት ከ147 ከፍ ብሎ ኮነር ቤን ይህን ግጥሚያ ያደረገው። ክሪስ ዩባንክ ጁኒየር ግን ሚድል ዌይት ላይ ተደጋጋሚ ግጥሚያዎችን ሲያደርግ ነበረ። ከዛም ከፍ ብሎ 168 ላይ ሱፐር ሚድል ዌይት ላይም በተመሳሳይ ግጥሚያዎችን አድርጓል እና ይሄን ዌይት ክላስ በደንብ ያውቀዋል ማለት ነው። ግጥሚያው ላይ የተወሰኑ ሀሳቦችን ከማንሳቴ በፊት ግን ይሄ ግጥሚያ ጀስት እንደ ኖርማል የቦክስ ግጥሚያ ብቻ ሳይሆን ለአለፉት 35 ዓመታት የቆየ ባላንጣነት አለ። በእነዚህ ሁለት ቡጥኞች ብቻ ሳይሆን ከነዚህ ሁለት ቡጥኞች አልፎ በአባቶቻቸው አማካይነት ማለት ነው። እንግዲህ የሁለቱ ቦክሰኞች አባቶችም በቀደመው ጊዜ የብሪቴን የዓለም ሻምፒዮን መሆን የቻሉ ቡጥኞች ነበሩ። ሚድል ዌይት ላይም ሱፐር ሚድል ዌይት ላይም ሁለቱም በተለያየ አጋጣሚ የዓለም ሻምፒዮን መሆን ችለው ነበረ። የክሪስ ዩባንክ ጁኒየር አባት ክሪስ ዩባንክ ሲኒየር እና የኮነር ቤን አባት ኒጌል ቤን ማለት ነው። እና እነዚህ ቡጥኞች እንግዲህ ብሪቴን ላይ የተሻልኩት ቦክሰኛ እኔ ነኝ በሚል ፉክክር አንድ ሁለት ቃላት ይሰናዘሩ ነበረ። በተለይ ክሪስ ዩባንክ ሲኒየር ኮነር ቤንን ዝም ብሎ አይነት ስላገር ቦክሰኛ እንደሆነ፣ ጀስት ኃይል ብቻ የሚያባክን ቡጥኛ እንደሆነ፣ ቦክስ እንዴት መጫወት እንዳለበት እንደሚያስተምረው በተደጋጋሚ በተለያዩ አጋጣሚዎች ይናገር ነበረ። ለዚህም በአንዳንድ አጋጣሚዎች ኒጌል ቤን ምላሽ ለመስጠት ይሞክር ነበር። ይሄ አንድ ሁለት ምልልስ ተካሮ በአንድ አጋጣሚ ኒጌል ቤን በነበረበት ግጥሚያ ላይ ግጥሚያውን ካሸነፈ በኋላ ክሪስ ዩባንክ ሲኒየር ወደ ሪንጉ ወጥቶ እንግዲህ ቻሌንጅ ያደርገዋል ማለት ነው፣ ለግጥሚያ ማለት ነው። ከዛ በኋላ ነው እንግዲህ ሁለቱ ቡጥኞች ለመጀመሪያ ጊዜ በ1990 ግጥሚያ ያደረጉት በሚድል ዌይት ማለት ነው። በዛን ጊዜ የኒጌል ቤን የሚድል ዌይት የWBO ታይትል በሱ ስር ነበረ። በግጥሚያው በ9ኛው ዙር ክሪስ ዩባንክ ሲኒየር በቴክኒካል ኖካውት ኒጌል ቤንን ያሸንፈውና ቀበቶውን ይቀመዋል ማለት ነው። በድጋሚ ደግሞ ከዛ ይሄ ጊዜ ካለፈ በኋላ በድጋሚ በ1993 ኦክቶበር ላይ በድጋሚ ግጥሚያ ያደርገው ነበረ። እዛ ግጥማ ላይ እንኳን በስፕሊት ዲሲሽን ነው የተጠናቀቀው። ድሮ ነው፣ በስፕሊት ዲሲሽን ድሮ ነው የተጠናቀቀው። በዛ ግጥሚያ ግን ኒጌል ቤን በብዙሃን ዘንድ የተሻለ ፐርፎርም ያደረገው የተሻለ ቡጥኝ የነበረው በወቅቱ ግጥሚያ ላይ ኒጌል ቤን ነው። ኒጌል ቤን ማሸነፍ ነበረበት ብዙሃን ብለው ነበር። ነገር ግን አቻ ሆኖ ተጠናቆ ነበር። ይሄ አይነት ሪቫለሪ ለአመታት የቆየ ነበረ። ከጊዜ በኋላ ሁለቱ ቦክሰኞች ይህን ባላንጣነት ስሜታቸውን ወደ ጎን አድርገው ጥሩ ጓደኞች ሆነዋል። የተለያዩ ቱሮችንም አብረው እየዞሩ ታሪካቸውን ለተለያዩ ሰዎች ያጋራሉ። ነገር ግን እነሱ ጥሩ ጓደኞች ቢሆኑም ልጆቻቸው ግን ተመሳሳይ እነሱ ወጣት በነበሩበት ጊዜ የነበረውን አይነት ስሜት ይዘው ሊቀጥሉ ችለዋል ማለት ነው። ክሪስ ዩባንክ ጁኒየር እና ኮነር ቤን ማለት ነው።
ለብዙ ዓመታት እንግዲህ ሁለቱ ቡጥኞች ይገናኛሉ፣ ግጥሚያ ያደርጋሉ ተብሎ ሲጠበቅ ነበር። ሚዲያውም ሲያጋግለው ነበር። እኔ በመጀመሪያው አጋጣሚ ቀድሜ እንደጠቀስኩት በአበረታች መድኃኒት ምክንያት ግጥሚያው ሳይከናወን ቀረ። በመጨረሻ ሌሊት ላይ ይሄ ግጥሚያ ሊደረግ ችሏል ማለት ነው። እንግዲህ ግጥሚያው አስደናቂ ግጥሚያ ነበር። እውነቱን ለመናገር በተጠበቀው ደረጃ የነበረ ግጥሚያ ነበረ። በጣም ብዙ አክሽኖች የነበሩበት በጣም ኢንተርቴኒንግ ነበር። ሁለቱም ቡጥኞች ራሳቸው ሙሉ ለሙሉ ሰጥተው ሪንግ ላይ የተመለከትንበት ነበረ። በጣም አግሬሲቭ ነበረ። እንግዲህ የሞር ፕሬዠር ፋይተሮች ናቸው ሁለቱ ማለት ነው። የበለጠ ኮነር ቤን ኤክስፕሎሲቭ ፋይተር የምንለው ነው። በጣም ኃይል የሚጠቀም በጣም ኤክስፕሎሲቭ የሆነ በአብዛኛው ግጥሚዎቹን በኖካውት የሚያሸንፍ ስለሆነ ማለት ነው። እስከ ዛሬም ድረስ ሽንፈትን አስተናግዶ አያውቅም ነበር እስከ ሌሊቱ ድረስ ማለት ነው። በተመሳሳይ ክሪስ ዩባንክ ጁኒየርም ተመሳሳይ ፕሬዠር ፋይተር ነው። ኮምቢኔሽኖችን የሚጠቀም ቦክሰኛ ነው። ሞር አባቱ የበለጠ ቴክኒካል ቦክሰኛ ነው። ቴክኒካሊ ወይም ሞር ስትራቴጂስት ነው አባትየውና ያን ያህል የአባትየውን አይነት ስትራቴጂስት አይደለም ተብሎ ትችት ቢቀርብበትም የበለጠ ፕሬዠር ፋይተር ነው እና ሁለት የበለጠ ፕሬዠር ፈጥረው መጫወት የሚፈልጉ ቡጥኞች የተገናኙበት ነበር። ያን ከመጀመሪያው ራውንድ ጀምሮ እስከ 12ኛው ራውንድ የተመለከትንበት ነበር። እንግዲህ ቀለል ያለ ዌት ክላስ ላይ ጮት ስለነበረ ኮነር ቤን የበለጠ ደግሞ ኤክስፕሎሲቭ በመሆኑ የመጀመሪያ የተወሰኑ ራውንዶችን ተጽዕኖ ፈጥሮ የነበረው ኮነር ቤን ነበረ። የመጀመሪያው ምናልባት 3-4 ራውንዶችን ማለት ነው። ከዛ በኋላ የነበሩት ራውንዶችን ደግሞ የበለጠ ወደ ግጥሚያ የተመለሰው ክሪስ ዩባንክ ጁኒየር ነበረ። ከዛ በኋላ የነበሩት 1-4-3 ራውንዶችን ደግሞ የክሪስ ዩባንክ ጁኒየር ይመስል ነበር ድሉ። ከዛ በኋላ የቀረውን ራውንዶች ላይ በጣም ምልልስ የነበረው በጣም ክሎዝ ፋይት ነበረ። መጨረሻ ላይ ግጥሚያው በዩናኒመስ ዲሲሽን 116-112 ክሪስ ዩባንክ ጁኒየር ነው አሸናፊ መሆን የቻለው። እንግዲህ አባቶቻቸውን ባደረጉት ግጥሚያ ላይ አንድ ጊዜ አቻ ሲወጡ አንደኛ ክሪስ ዩባንክ ሲኒየር ነበር ያሸነፈው። የዩባንክ ፋሚሊ ሽንፈት አላስተናገደ ማለት ነው። 2 ጊዜ ሲያሸንፉ አንድ ጊዜ አቻ ወጥተዋል ማለት ነው። ነገር ግን ምናልባት የአመቱ ምርጥ የቦክስ ግጥሚያ ሊባል የሚያስችል አይነት ፉክክር ነበር የተመለከት ነው። በቶተንሃም ሆትስፐርስ ሜዳ ላይ ነበር ይሄ ግጥሚያ የተደረገው። ትላልቅ የእግር ኳስ ተጫዋቾችም እንደ ዴክላን ራይስ፣ ራሽፎርድ አይነት እንደገና ደግሞ የሶሻል ሚዲያ ኢንፍሉዌንሰሮች እንደ ኬኤስአይ አይነት እንግዲህ ጎን ለጎን ቦክስም እንግዲህ ቦክሰኛም ነው ኬኤስአይ፣ እነ አይሾ ስፒድ አይነት ነበሩ ቦታው ላይ ማለት ነው። ሌሎች በተመሳሳይ ቦክሰኞች ነበሩ እንደ ዴሪክ ቺሶር አይነት ማለት ነው እና በጣም ኤክሳይቲንግ ነበር። ግጥሚያውም ሲያልቅም ቦታው ላይ የተገኘው ሰው አጠቃላይ ነበር በጭብጨባ አድናቆታቸውን የገለጹትና ያን ያለ 116-112 በእኔ እንኳን አልነበረም። ቤት ከዚህም ትንሽ ጠበብ ያለ ነበር መሆን የነበረበት ብዬ አስባለሁ። የበለጠ 115-113 ክሪስ ዩባንክ ጁኒየር አሸናፊ ቢሆን ሞር ትርጉም የሚሰጥ ይመስለኛል። ግን ትክክለኛው ሰው ነው አሸናፊ የሆነው ማለት ነው። በጣም ኤክሳይቲንግ ግጥሚያ ነበር። ዩቲዩብ ላይ ገብታችሁ ብትመለከቱትም ጋብዛችኋለሁ። ምናልባት እንዳልኳቸው 2025 ምርጡ ግጥሚያ ምርጡ ፋይት ሊባል ይችላል ብዬ አስባለሁ። ኔክስት ይር ላይ እንግዲህ በሪንግ ማጋዚን አማካኝነት የተለያዩ ሽልማቶች ሲደረጉ አንደኛው የአመቱ ምርጥ ፋይት ነው የሚመረጠው ማለት ነው። ይሄ ጥሩ ኮንቴንደር መሆን ይችላል ብዬ አስባለሁ። አስደናቂ ፋይት ነበር። በጣም ኤክስፕሎሲቭ ነበር። ቡጢዎች በጣም ሲሰነዘሩ ነበር። ቡጢዎች የበለጠ በጣም ሲያርፉ ነበር። አንድ የክሪስ ዩባንክ ጁኒየር አንዱ ብቃት በነገራችን ላይ ከአባቱ የሚወረሰው ብለን ልንወስደው የምንችለው ቺኑ ነው። ጠንካራ አገጭ አለው ማለት ነው። ቡጢዎችን መቋቋም ይችላል። በተመሳሳይ ደግሞ ኮነር ቤን ደግሞ ከአባቱ ከኒጌል ቤን የወሰደው ደግሞ የኤክስፕሎሲቭነስ ነው። ኒጌል ቤን በተመሳሳይ ኤክስፕሎሲቭ ቦክሰኛ ነበር። የብራውለር የሚባለው ወይም ስላገር የሚባል አይነት ቦክሰኛ ነው። በጣም ፕሬዠር ፈጥሮ ኤክስፕሎሲቭ ሆኖ የሚጫወት ነው። የክሪስ ዩባንክ ጁኒየር አባት ግን ሲኒየር የበለጠ ስትራቴጂስት ነው። ሞር ኦፍ ካውንተር ፓንቸር የምንለው አይነት ቦክሰኛ ነው። ዲፌንሲቭ ኳሊቲው በጣም ድንቅ ዲፌንሲቭ ኳሊቲ ያለው ቦክሰኛ ነው ማለት ነው እና በጣም ድንቅ ግጥሚያ ነው
የተመለከትነው በምሽቱ ማለት ነው፣ ሌሊት ላይ በተደረገው ግጥሚያ ማለት ነው። በጣም ኤክሳይቲንግ ግጥሚያ ነበረ። ከመጨረሴ በፊት ግን አንድ አጋጣሚ በዚህ አጋጣሚ ማንሳት የምፈልገው ከዩባንክ ፋሚሊዎች ጋር ማለት ነው። በአንድ ወቅት በ1991 ይመስለኛል ክሪስ ዩባንክ ሲኒየር የተፈጠረበትን ሪንግ ላይ እሱን የሚመስል ተመሳሳይ 2016 ላይ በልጅየው በዩባንክ ጁኒየር ላይ አጋጥሞ ነበረ ከዋትሰን ከሚባል ቡጥኛ ጋር። አባትየው በነበረው ግጥሚያ ላይ እንግዲህ የብሬን ኢንጁሪ ቡጥኛው ላይ የዋትሰን የሚባለው ቡጥኛ ላይ በመድረሱ ሪንግ ውስጥ ኮላፕስ አድርጎ ነበረ እና ከዛ በኋላ እንግዲህ ወደ ኖርማል ጤንነት ለመመለስ አልቻለም ነበር። ይሄ ዋትሰን የሚባለው ቦክሰኛ ቤዚክ የሚባሉትን መራመድ፣ እንቅስቃሴ ማድረግን እንደ አዲስ እንደገና ወደ መማር ነው የሄደው ማለት ነው። በጣም አሳዛኝ ክስተት ነበረ በጊዜው የነበረው ማለት ነው። እንግዲህ ቦክስ የቦክስን ብሩታሊቲ አት ሴም ታይም የሚያሳይ ነው ይሄ። ይሄ ከሆነ በኋላ ደግሞ ከ25 ዓመት በኋላ 2016 ላይ ደግሞ በተመሳሳይ ብላክዌል ከሚባል ቦክሰኛ ጋር ይሄ ልጅየው ደግሞ ዩባንክ ጁኒየር ባደረገው ግጥሚያ ላይ የብሬን ውስጥ አይ ቲንክ የተወሰነ የደም መፍሰስ ይመስለኛል አጋጥሞ በብላክዌል ላይ ኮላፕስ ከግጥሚያው በኋላ አድርጎ ነበረ። ደግነቱ የብላክዌል በኋላ ላይ ሪከቨር አድርጎ ከቦክስ ሪታየር አድርጓል። ነገር ግን ጤንነቱ ወዲያው ተመልሶለታል ማለት ነው። በዛ ግጥሚያ ላይ አንድ የማይረሳ ሞመንት የነበረው አባትየው ዩባንክ ሲኒየር ማለት ነው ሪንግ ሳይድ ላይ ነበረ፣ ወይ ደግሞ በልጁ ግጥሚያ በሚያደርግበት ሰዓት ሪንጉ ጋር አሰልጣኙ ከኮቾች ውስጥ አንደኛው ነበር ማለት ነው አባትየው። ስለዚህ ግጥሚያው ላይ ብላክዌልን በደንብ ሲመታው ስለተመለከተ፣ በተለይ ፊቱ አካባቢ ጭንቅላቱን ሲመታው ስለተመለከተ ዳኛው ግን ያን ብላክዌል እየተመታ መሆኑን በተደጋጋሚ እና ጨዋታውን ሊያቋረጠው ስላልነበረ አባትየው ለልጁ ከዚህ በኋላ ወደ ፊቱ አካባቢ አትምታው፣ ዳኛው በዚህ ሁኔታ ማያስቆም ከሆነ ሌላ ጉዳት ሊመጣ ስለሚችል እንግዲህ እሱ ከዚህ በፊት የገጠመውን በማስታወስም ሊሆን ይችላል በቃ ቦዲ ሾት ላይ ሞር ፎከስ አድርግ ብሎት መክሮት ነበረ። የበለጠ ቡጤዎችን ቀንሶ ነበር ይሄ አባቱ ከመከረው በኋላ። አባቱም እንዳለ ሆኖ አጋጣሚ ብላክዌል ደግሞ ኮላፕስ አድርጎ በኋላ ሊወጣ ማለት ነው። እና እንደዚህ አይነት ቦክስ ላይ ኢንሲደንቶች አሉ። ነገር ግን የሌሊቱ ግጥሚያ ቶተንሃም ሆትስፐር ሜዳ ላይ የተደረገው እጅግ በጣም ኤክሳይቲንግ ግጥሚያ ነበር። እጅግ በጣም የሚገርም ግጥሚያ ነበር። ፉል ኦፍ ኤክሳይትመንት፣ ፉል ኦፍ ኢንተርቴንመንት የነበረው፣ ፉል ኦፍ አክሽንስ የነበረው ግጥሚያ ነበረ ማለት ነው። በተጠበቀው ደረጃ በጉጉት በተጠበቀው ደረጃ አንድ ሁለት ሲመላለሱ ነበር። በፕሬስ ኮንፈረንስ ላይ ዩባንክ ጁኒየር በእንቁላል መቶታል ኮነር ቤንን ማለት ነው በአንድ ፌስ ኦፍ ማለት ነው። አንድ አጋጣሚ በተገናኙበት በፕሬስ ኮንፈረንስ ማለት ነው። እና በጣም ሂትድ የሆነ ፌስ ኦፍ ነበር የነበራቸው። እንዲሁም የቃላት መሰናዘሩም ኃይለኛ ነበረ። ያኔ ሊገልጽ የሚችል ቡጢ ነበር ሪንጉ ላይ የተመለከትነው። ሁሉ ነገራቸውን ነበር የሰጡት ማለት ነው። እንግዲህ ለመጀመሪያ ጊዜ ኮነር ቤን ሽንፈት አጋጥሞታል ማለት ነው። ምንም አይነት ሽንፈት እስከዛሬ አላጋጠመውም ነበረ። አዲስ ከፍ ብሎ ዌት ክላስ ላይ ነው። እንግዲህ በኋላ ላይ እንግዲህ መጀመሪያ ራውንድ ላይ በጣም ኤክስፕሎሲቭ ሆኖ ጠንካራ ሆኖ በጥሩ ትንፋሽ የተጫወተው አንደኛ ያው ባህሪውም እንደዚህ አይነት ኤክስፕሎሲቭ ቦክሰኛ በመሆኑ ነው። ነገር ግን ራውንዱ እየጨመረ በሄደው ቁጥር ያው ኪሎ ጨምሮ ስለሆነ የመጣው ያቺ የጨመራት ኪሎ ኢምፓክት ይኖራታል ማለት ነው። ራውንዱ ከፍ ባለ ቁጥር ያቺን ኢምፓክት ነበር እንግዲህ በተወሰነ ፋቲግ የተመለከትንበት በኋላ ላይ ማለት ነው። ግን ስቲል 12ቱም ራውንድ በጥሩ ብቃት ፈጽሟል ማለት ነው። በጣም ድንቅ ቦክስ ግጥሚያ ነበረ። እንድትመለከቱ ትጋብዛችኋለሁ። አመሰግናለሁ።